ጋይስ እንዴት ናችሁ? ባባዬ ምርቃት ላይ ጎበዝ እንደሆነ ታውቃላችሁ። በዚህ አጋጣሚ እኔንም በተለይ ባባዬ ስለወደዳችሁት በጣም ነው እኔ ቃል የለኝም። እውነት እሺ፣ ቤታችን ምንምና አናረግም እንተኛ ነው። ከዛ ማማ ተኝታለች። እሱ ይመርቃችኋል። እኔ በእናንተ ፈንታ አሜን እልላችኋለሁ። ዝርና መጣ በረካው ሆኖ አሜን፣ በረካው ሆኖ አሜን። ወደ ሀገራችሁ ተመለሱ አሜን፣ ደናችሁ አሜን። የለዛችሁ ይግባ አሜን። አትቀጫቀጩ አሜን። ሰው የምትናገራችሁን በደንብ ስሟት። ቴንክ ዩ እኔ ልጅ። ሰብስክራይብ አድርጉ። እና መጀመሪያ የምጀምረው እኔ ከምስጋና ነው። እውነት ለመናገር እኔ ዩቲዩብ ላይ ስመጣ ይሄን ያህል ኦዲየንስ ይኖረኛል ብዬ በአጭር ጊዜ አልጠበቅኩም ነበር። ኦብቪየስሊ ቲክቶክ ላይ ምናምን ታውቁላላችሁ፣ በጣም ብዙ ወዳጆች እንዳሉ እናውቃለን። ግን በአጭር ጊዜ ይሄን ያህል ይሆናል ብዬ አላሰብኩም። ኮሜንት ላይ የምትሰጡኝ አስተያየት፣ ከዛ ዩቲዩቤን ገብቼ ቼክ ሳደርግ 83% ሳውዲ አረቢያ የሚኖር ሰው ነው። ይህ ማለት ደግሞ ኦብቪየስሊ የመዳም ቅመሞች ናቸውና በጣም ነው የማመሰግናችሁ። እውነት በጣም ከልቤ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ቃል የለኝም። ኮሜንት የምታደርጉት ኮሜንቶች፣ በቃ የምትሰጡኝ አስተያየቶች ምናምን በጣም ነው ልብን ሙልት የሚያደርጉ። በደንብ ስሩ የሚሉ ደጋግሜ በቃ በየሰዓቱ ቪዲዮ እንድሰራ ሞቲቬት ነው ያደረጋችሁኝና በቃ ፐርፐዝሊ ለመዳም ቅመሞች ብዬ ይሄን ቪዲዮ ላዘጋጅ የተነሳሁት በዛ ምክንያት ነው። አንድም ላመሰግናችሁ፣ ሌላም ደግሞ ኮሜንት ላይ ለጠየቃችሁኝ አንድ ሁለት ጥያቄዎች አስተያየት ልሰጥ ማለት ነው። ምስጋናዬ ከልቤ ነው። እውነት በጣም ነው የማመሰግነው። ልባችሁ አይቀየር፣ ሁሌም ከጎኔ ሁኑ። ሁሌም እንግዲህ ቤተሰብ ሆነን እንቀጥላለን። እማቀውን ለእናንተ ይጠቅማል ብዬ የማስበውን ለሰዎች ለእናንተ ብቻ ሳይሆን ለማንኛውም ነገር ይጠቅማል፣ ያዝናናል ብለን የምናስበውን ነገሮች እናጋራችኋለን። ከኛ መጥፎ ነገር ሳይሆን ጥሩ ነገር ጠብቁ። እውነት የምሬን ነው። ቢያንስ የሚጠቅማችሁን ዛሬ ቪዲዮ ላይ ባታገኙ ነገ ከነገ ወዲያ ላይ ታገኛላችሁ። የሆነች ነገር ታገኙበታላችሁ ብለን እናስባለንና በጣም ወዳችሁ ከልቤ ነው ይሄ በጣም እና በዚህ አጋጣሚ እናንተንም በልጅ ባርካችሁ አገራችሁ በሰላም መልሶ ቤተሰብ መስርታችሁ በፍቅር ያለ ናፍቆት የምትኖሩበትን ጊዜ ፈጣሪ ያቅርብላችሁ። እውነት ከልቤ ነው። በልጅ ባርካችሁ፣ በትዳር ባርካችሁ፣ ሰው ሀገር በቃ ብሏችሁ ገንዘባችሁን ባርኮላችሁ እዚህ ጋር አገራችሁ ላይ መታችሁ ምን ያህል ባይዘዌ እዚህ ካለነው ይልቅ ስደት ላይ ያላችሁ ሰዎች ምን ያህል ለሀገራችሁ ፍቅር እንዳላችሁ አውቃለሁ። በምትሆኑት ሁኔታ ለትንሽ ነገር ለምትሰጡት በጣም ሴንሲቲቭ ናችሁና ያንን የምትወዱትን ሀገር ፍቅራችሁን ያንን ልባችሁ ሳይቀየርባችሁ ክፉ ሳይነካችሁ ገንዘባችሁ ተባርኮላችሁ ሀገራችሁ ላይ መታችሁ በስራ በትዳር በልጅ ባርኳችሁ ደስ ብሏችሁ ኑሩ። እውነት ምኞቴ ነው። ከዛ አንዲት ልጅ ኮሜንት ላይ ሁለት ሰው ነው የሰጠኝ፣ ያው ተቀራራቢ ኮሜንት ነውና ምን አለችኝ? አገሬ ላይ መጥቼ ሰርቼ መኖር ፈልጋለሁኝ ባለኝ ብር፣ ግን ሰው በጣም ያማራል። እንዴት አድርጌ ነው ኢንቨስት አድርጌ ምን ሰርቼ ነው የምበላው? ኧረ እዛው ሆነሽ ስሪ፣ እዛው አርፈሽ ብትሰሪ ይሻልሻል ነው የሚለኝ ሰው። እንዴት ላድርግ እስኪ ሐሳብሽን አለችና ተቀራራቢ እንደዚህ አይነት ኮሜንት አንድ ሰጠችኝ። ሰው እንዳልኳችሁ ኦዲየንስ ኦሬዲ 83% ሳውዲ አረቢያ ያላችሁ ሰዎች ስለሆናችሁ ይሄን ኮሜንት ላውራበት ብዬ ነው ዛሬ የመጣሁትና እውነት ለመናገር ሁሉም ሰው ርዚቁን ነው የሚበላው አይደል? የርዚቁን ያገኛል። እኔ ትልቁ ምክሬ በተለይ የመዳም ቅመሞች እንደዚህ ሰው ቤት የምትሰሩ ሴቶች እባካችሁ ከቤተሰብም ከዘመድም ከጓደኛም በላይ ቅድሚያ ለራሳችሁን ስጡ። ገንዘባችሁን አታባክኑ። እናንተ እዛ ለምን እንደሆነ አላውቅም፣ ዘመድም ጎረቤትም የትም ያለ ሰው አረብ ሀገር ያለን ሰው ገንዘብ ለሱ ሳይሆን ለዛ ሰው እየሰራ እንደሆነ ለራሳችሁ እዛ የምትሰሩት እናንተ ሳትሆኑ መጠቀም ያለባችሁ ብሩን ጎረቤት ወይ ዘመድ መጠቀም እንዳለበት ግዴታ እንዳለባችሁ አድርጎ ነው የሚስለውና ያንን ነገር እናንተ ፊት አትስጡ። የመጀመሪያው ለቀጣይ ለብዙ ዓመታት ይጠቅሟችኋል። የመጀመሪያ ቀን ግን የአንድ ቀን ነው፣ ለአንድ ቀን ችግር የለውም ብላችሁ የመጀመሪያ ቀን ፍቃዳችሁ ሁሌ ክብራችሁን ያስጠስባችኋልና ለለፍታችሁ እንደዛ ተጨንቃችሁ የሰው ፊት አይታችሁ ለምታገኙ ገንዘብ ክብር ይኖራችሁ። እውነት የምሬን ነው። ለማንም አትበትኑት ስላችሁ ለቤተሰብ አትርዱ ምናምን እያልኩ አይደለም፣ ግን በአግባቡ በመጠኑ አድርጉት። በቃ እናንተም እዚህ መታችሁ ገንዘብ ካላችሁ ወዳጃችሁ ብዙ ነው። ገንዘብ ከሌላችሁ ግን ማንም ዞሮ አያያችሁም።
ስለዚህ አገራችሁ ላይ መታችሁ ለመስራት ለመኖር የግድ ገንዘብ ያስፈልጋችኋል። እዚህ ጋር ደግሞ ሮሮ አራት እንጭ ምናምን የሚላችሁ ሰው በምንም በየትም በምንም መንገድ ይሁን እሱ እኮ እየኖረ ነው እዚህ ሀገር ላይ አይደል? ስለዚህ እናንተ እኮ የሌላ ሀገር ዜጋ አይደላችሁም። እዛ ስለሄዳችሁ ግዳጅ አለባችሁ ማለት አይደለም። ያ ሰውዬ አስተያየት የሰጣችሁ ሰውዬ እንደሚኖረው መታችሁ መኖር አያቅታችሁ። እኔ እንደዛ ነው የማስበው። ገንዘባችሁን በራሳችሁ አካውንት ማስቀመጥ ጀምሩ፣ ልመዱ። ለምን ያንን ልምድ ማዳበር ማትችሉ አላውቅም። እና ትልቁ ችግራችሁ ደግሞ እኔ ከሁሉንም ማለት አልችልም፣ ግን ውስን ከምንሰማቸውም ምናምን ሰው በቀላሉ መንገድ ታምናላችሁ፣ በወንድ ትሸወዳላችሁ፣ በዘመድ በቤተሰብ ገንዘባችሁ ይበላባችኋል። እና አንዳንዴ ነቅ ይሁኑ። በቃ ክፉ አንዳንዴ ክፉ መሆን ካለባችሁ በገንዘባችሁ በላባችሁ ክፉ ሁኑ። እውነት የምሬን ነው። እዛ የምትልኩት ገንዘብ ወይ ለወራስ ቤዛ ነው ወይ ለቤት ኪራይ ነው ወይ ሳምቲንግ የሆነ ነገር ተደርጎ ለሚረሳ ነገር ነው የእናንተን ብር የሚያውሉት። ለእናንተ ግን ያ ላባችሁ ነው። ከላብም በላይ እዛ ሀገር የምትሰሩ ሰዎች ደማችሁ ነው። ስለዚህ ያዙት ያንን ብርና ተለወጡበት። የምትፈልጉበት ደረጃ ስትደርሱ ያን ሰውዬ ኮንሲስተንሲ ለረጅም ዓመት ልትረዱት ትችላላችሁ። የዛኔ እናንተም ተከብራችሁ እሱም ወዷችሁ ይቀጥላል ማለት ነው። እዛሽ ግን የምትሰሯትን ላክ ስታደርጉ የሆነ ቀን ታማችሁ ስታክ ስታደርጉ ያ ሰውዬ እኮ ዞሮ ጥላት ያደርጋችሁ ነው። እሱንም እየጎዳችሁት ነው። ባይዘው ያም ሰውዬ ሰርቶ እንዳይበላ ሰነፍ እያደረጋችሁት ነው። እና ለገንዘባችሁ ለፍታችሁ ደክማችሁ ለምታመጡት ገንዘብ ሪስፔክት ይኖራችሁ፣ አክብሩት። በቃ እንስፍስፍ አትሁኑ። ለሰው ሩሩህ መሆንም በጣም ልክ ሊኖረው ይገባልና እንትና ላክ እንትናን አትበሉ። ያዝ አድርጉ ብራችሁን። አትስጡ አትርዱ እያልኩኝ አይደለም፣ ግን እናንተ መጀመሪያ እስኪ ለመርዳት የምትፈልጉት ደረጃ ድረሱ። እዛ እኮ ሄዳችሁት ያ የመጨረሻ ድሪማችሁ ሆኖ ነው እንዴ? የሰው ቤት ተቀጥሮ መስራት የመጨረሻ ግባችሁ ሆኖ እኮ አይደለም። የሆነ ማሳካት የምትፈልጉት ነገር ይኖራል መቼስ። እዛ ለመድረስ ይሄንን መሰላል ተጠቅማችሁ ገና ሰው እሺ የሆነ ነገሩ ለመድረስ የሆነ ድሪሙ ለመድረስ መሰላል እየወጣ ነው እንበል። እናንተ የመጀመሪያው መሰላል ላይ እየወጣችሁ ከዛችሁ መሰላል ላይ ያኛውን መጨረሻ ጉልበታችሁን እዛው ላይ ያላችሁ ለሌላ ሰው ኢንቨስት የምታደርጉ ከሆነ እዛው ስታክ አድርጋችሁ ነው የምትቀሩት። ወይ ወደ ታች ነው የምትመለሱት ወይ እዛው ነው የምትቀሩት። ወደ ላይ የምትወጡበት መንገድ አይኖርም። ምክንያቱም ያንን ጉልበታችሁን ለሌላ ሰው እየሰጣችሁት ነው። እስኪ ያን መሰላል ጨርሳችሁ ግባችሁ ላይ ድረሱ። መጀመሪያ ራሳችሁ ላይ ለድሪማችሁ ሱቅ ነው መክፈት የምትፈልጊው? የሆነ ካምፓኒ ነው ምንድነው መክፈት የምትፈልጊው? ያንን ግብሽን መዳም ቤት ሆኖ መስራት ድሪሟ የሆነ ሴት ኦብቪየስሊ ቁጭ ብላ ሰውን ልረዳ ትችላለች። እርግጠኛ ነኝ ግን ያ ህልሟ ያ ስኬቷ የሚሆን ሴት አለሽ ብዬ አላምንም። ስለዚህ አንቺ እዛ የሄድሽበት እኮ ምክንያት አለሽ አይደል? ስለዚህ እዛ ላንቺ ነትሽ እዛ ሊሄድሽበት መጀመሪያ ግብሽ ላይ ድረሽ። የምትፈልጊውን ነገር የሆነ ድርጅት አቋቁሚ ወይ ሱቅ ክፈች ወይ ይሆን ነገር። ከዛ በኋላ እሱ ከሄደልሽ ቤተሰብሽን ከመሰረትሽ በኋላ መርዳቱ ምን ይቀጥላል? እስኪ አንቺ መጀመሪያ ከተደራጅነት ውጪ ገና ትንሽዬ የመጀመሪያውን ስቴፕ ሄደሽ የሆነ ነገር ሳትቀጥይ የሆነ እርግጠኛ ሳትሆኚ የሆነ ነገር ቋሚ ነገር ሳይሆንሽ ለሌላ ሰው ከዛሽ ላይ ያነሳሽ የምትሰጪ ከሆነ ያም ሰውዬ አይጠግብም። ጭራሽ መርዝ ነው እየሰጠሽ ያለው ሹ። ምክንያቱም ሰነፍ እያደረግሽ ነው፣ ሰርቶ እንዳይበላ እያደረግሽ ነው። እሱንም አንቺንም እየጎዳሽ ነው። ስለዚህ ያንን ጅማሬሽን መጀመሪያ አስፈጽሚ። እስካሁን ያወራኋቸውን ነገሮች እኮ እንደምታውቋቸው አውቃለሁ። ነገር ግን ሰዎች ስንባል አስተዋሽ እንፈልጋለን አይደለ? ሜቢ ካስታወስኳችሁና ካነቀኋችሁ ብዬ ስላሰብኩኝ ነውና እኔ እንድታደርጉት የምፈልገው የመጀመሪያው ነገር ገንዘባችሁን አክብሩት። ሁለተኛው ደግሞ እዚህ ሀገር መምጣት የምትፈልጉ ሰዎች ኦብቪየስሊ የትም ሀገር ገንዘብ ያስፈልጋል። የተወሰነ ገንዘብ ካላችሁ ግን በቂ ነው ብላችሁ ካሰባችሁ እንደማንኛውም ሰው እንደየትኛው ሮሮ እንደሚያወራውም እንደሚያመሰግነውም ሰው የጉልበታችሁን ያቅማችሁን የርዚቃችሁን መኖራችሁ አይቀርም። እዛ ሳትኖሩ ከምትኖሩ እዚህ ተቸግራችሁም ተንደፋድፋችሁም አትሊስት ቤተሰብ ትዳር ልጅ መስርታችሁ መኖር ትችላላችሁና ገንዘብ ካላችሁ ኑ ሞክሩት። ከመሞከር ከመጣር ከማየት አይደለ ነገሮች የሚመጡት። ስለዚህ እኔ የምመክራችሁ የተወሰነ ገንዘብ ከያዛችሁ ለሰው ከሰምሰጡት ወይ መኪናን ቤትን ብገዙ ጥቅም የለውም። እዚህ መታችሁ ካልኖራችሁበት ካልነዳችሁ ጥቅም እስከሌለው ድረስ ያለሆነች ነገር ሀሴት ከያዛችሁ ኑና
እንደሚሆን ታደርጋላችሁ። ብዙ መጥፎ እንዳለ ሁሉ ጥሩም አለ። እዚህ ሆኖ የሚያወራችሁ ሰው ችግር ላይ ያለ ሰው ኦብቪየስሊ ስለ ችግር ነው የሚያወራችሁ። ጥሩ ላይ ያለ ሰው ደግሞ ስለ ጥሩ ነገር ነው ያወራችሁ። ሰው ዙሪያችሁ ላይ ያለውን ሰው ምን አይነት ሰው እንደሆነ እዩ። ከዚህም መረጃ የምትፈልጉት ነገር ካለ ለእኔ ስለሰጣችሁኝ ፍቅር ስለሰጣችሁኝ ክብር ምንም ቃል ስለሌለኝ እውነት እኔ ያን ያህል መካሪ ሰውም የተለየ እውቀት ኑሮኝ አይደለም በእንደዚህ አይነት ነገር ግን እንዳልኳችሁ ኦዲየንሶች አብዛኛቸው እናንተ ስለሆናችሁና ብዙ አስተያየቶችን ብዙ ክብሮችን ስለሰጣችሁኝ እንዲሁም ደግሞ ከዩቲዩብ ላይ እንደዚህ ቪዲዮዎችን እየቆራረጣችሁ ቲክቶክ ላይ ደስ በሚል ጽሁፍ ምናምን አጅባችሁ ፖስት ስታደርጉ ደስ ስላለኝ ያንን ክሬዲት ለመስጠት ነው እንጂ የተለየ እንደዚህ አይነት ነገር ላይ እውቀትም ምንም ኑሮኝ አይደለም። የአቅሜን እንደ እህት አስተያየት ለመስጠት ነው እና የጠየቁኝም ሰዎች ስላሉ ከዚህ በኋላም እናንተ ለሰጣችሁኝ ፍቅር ክብር ምላሽ ባይሆን እንኳን ምላሹን ያክል ባይሆንልኝም ግን ከኔ የምትፈልጉት መረጃ ከዚህ ሀገር ማወቅ የምትፈልጉት ነገር ካለ ኤኒ ታይም ሬዲ ነኝ። ኮሜንት ላይ ያሳውቁኝ። እውነት በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። እናንተንም በልጅ በቤተሰብ በትዳር ባርኮ ለሀገራችሁ ያብቃችሁ። አሁን እጣኔ ደግሞ ላጫጭስና እስኪ እጣናችን መጥቷል። እኔ በጣም ነው የምወደው። ቡና ሲመጣ ጠረኝ ወይ ይቅርታ እና የእስካሁኑ ሁሉ ወሬ ማለት ነው ምን እንደምሰጣችሁ ምን እንደማደርግላችሁ ግራ ስለገባኝ አትሊስት ኮሜንት ላደረጉልኝ ሰዎች ከጠቀመቻቸው ትንሽዬ አስተያየት እይታዬን ላካፍል የሚል ነው እንጂ ምንም ነገር አስመልክቶ አይደለም። በጣም ነው የምወዳችሁ፣ በጣም ላመሰግናችሁ ስለፈለኩ ነው። ከዚህም በኋላ የናፈቃችሁ ነገር ካለ ማየት የምትፈልጉት ማድረግ የምትፈልጉት ነገር ካለ በእኔ አቅም የሚሆን ነገር ካለ ማለት ነው የእውነት አሳውቁኝ። እንደውም ቻሌንጅ አድርጉኝ። እስኪ ይሄን ነገር አድርግልን በሉኝ። እኔን የምትወዱኝ እኛ ቪዲዮዎች የሚያዝናናችሁ ሰዎች ባባንም እንዳደርግላችሁ የምትፈልጉት ነገር ካለ ምናምን ቻሌንጅ አድርጉን። እናቴ ምን ትላለች መሰላችሁ? የሰው መውደድ የቀይ መንገድ ይስጥሽ ስለኛለች እና እናንተንም የሰው መውደድ የቀይ መንገድ ይስጣችሁ። አቦ ቡናችንን እንቀዳለን። እሺ ከዚህ በኋላ በፕራንክ አደርግላችኋለሁ። አስተማሪ ቪዲዮዎችን ይዤላችሁ እመጣለሁ። ማየት የምትፈልጉን አዝናኝ ብዙ ነገሮችን ከኔ ጠብቁ። በጣም ነው የምወዳችሁ። ሰብስክራይብ አድርጉን። አስተያየታችሁን እንደ ጉድ አድርጋችሁ አስቀምጡልኝ። በጣም ነው የምወዳችሁ። ስለሰጣችሁኝ ጊዜ ቴንኪዩ። በቀጣይ ቪዲዮ እንገናኛለን። ቀጣይ ምንድን ነው ይዘንላችሁ የምንመጣው? ቸኮሌት። ቀጣይ እናንተ በምትሰጡን አስተያየት ተመርኩዘን ይዘን ኦልሬዲ ሳምንቱንኛ ስኬጁል አውጥተን ጨርሰናል። እሺ ኦዲየንሳችን እንዳልኳችሁ ኦልሬዲ ገምግመን ለይተናልና ስኬጁል አውጥተናል። በጣም ተወዱታላችሁ ፕሮግራማችን እና አበረታቱን። እስኪ ቪዲዮዎቻችን ተመቻችሁ አልተመቻችሁ የሚለውን እርግጥ በብዙ ፍቅራችሁን ውዴታችሁን ገልጻችሁልናል። ግን አሁን ደግሞ እንደ ቪዲዮ ምን እንጨምር፣ ምን እንቀንስ፣ ምን እናስተካክል ንገሩን። አስተያየታችሁ ይጠቅመናል። በጣም ነው የምንወዳችሁ። በጣም ማማዬ ስለተኛሽ ነው እንጂ መታው ብትላችሁ ደስ ይለኝ ነበር። ያው ባባን ነው እናንተ በጣም የምትወዱት ይመስለኛል። ወዳችኋለሁ። ቻው በላችሁ። ወዳችኋለሁ። ቻው። ቸኮሌት ተሸልማችኋለሁ። በቀጣይ ቪዲዮ ቸኮሌት ይዞላችሁ ነው የሚመጣው። ባይ ባይ